ሰዎች የእናታችን የቅድስት ማርያም የምስራች ልጆች የተባረካዊ ሰማዕታት የቅዱሳን የመላእክት ወዳጆች እስከ ሞት ድረስ ባፈቀረን በወደደን በክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ቆያችሁ? እግዚአብሔር ይመስገን ብለን ልናመሰግነው አንደበታችንን የከፈተ ጊዜያችንን ሕይወታችንን ያባረከ የቅዱሳን አምላክ የእኛ አምላክ ስሙ የተመሰገነ ይሁን። ጠለፋ የሚባል ነገር ታውቃላችሁ? ጠለፋ እናቶቻችን እንግዲህ ለምን ይህን እንዳልኩት ከተረዳችሁ ትረዳላችሁ። ካልሆነ ሌላ ታሪክ ላለማውራት ጀምራለሁ። የሚያስተምር እግዚአብሔር ማለት እሱን አምነን እንኖራለን። እንደው የሰነፍ ጥቅስ ባይሆን ጥሩ ነው፣ ደስ ይለኛል። ግን ማን የሚያስተምር እግዚአብሔር ነው። የሕይወት ቸርነቱ ያስተምራል። ጻድቃንም መላእክትም በአንድ ዓለም ይኖራሉ። በዚህ መነሻነት እንማራለን። ሁላችሁም በሉት። ጻድቃንም መላእክትም በአንድ ዓለም ይኖራሉ። ይህንን አይነ ቃል የምናገኘው መጻሕፍተ መነኮሳት ከሚባሉት አረጋዊ መንፈሳዊ ድርሳን 19 ላይ ነው። ይህ አረጋዊ መንፈሳዊ ያከፋፈል ስልቱ ድርሳን 1፣ ድርሳን 2፣ ድርሳን 3 እያለ ነው። በቤተ ክርስቲያን እኔ በተረዳሁት መንገድ ተረጉመው እንትኑን ያሳነሱት ይመስለኛል። ግን በትልልቁ 4 ኮሌጆች ብለን ልንረዳው የምንችለው ብሉይ ኪዳን፣ አዲስ ኪዳን፣ መጻሕፍተ ሊቃውንትና መጻሕፍተ መነኮሳት እነዚህን የተማሩ አራት አይና ወይም ደግሞ ሊቀ ሊቃውንት የተባሉ ይጠራሉ። እና ከእነዚህ 4 ጉባኤያት በቤተ ክርስቲያን ቋንቋ ጉባኤያት ይባላሉ። 4 ጉባኤያት ማለት ነው። ከእነዚህ አንዱ ጉባኤ መጻሕፍተ መነኮሳት ነው። መጻሕፍተ መነኮሳት 3 መጻሕፍት አሉት። ማሪሳቅ፣ ፊልክስዩስ እና አረጋዊ መንፈሳዊ። እነዚህ የየራሳቸው በአብዛኛው የሚያጸኑት የመነኮሳትን ሕይወት ነው። እያንዳንዳቸው ደግሞ አጽንኦት ሰጠው የሚናገሩበት ሕይወት አለ። አሁን ያን ሰፊ ተናሊድም ይሄ አረጋዊ መንፈሳዊ ማን ነው የሚለውን ግን ሊቁ ቅዱስ ዮሐንስ አፈወርቅ በነገረን መሰረት ይደሎ ለዚያ ያነብብ ቅድመ ይስክርስሞ ለበዓለ መጽሐፍ ወይም ዘያን ወይ መሃል አንድ አንባቢ ንባብ ከመጀመሩ በፊት መጽሐፉን ጸሐፊውን ደራሲውን ማወቅ ይገባል። ከዚያ በኋላ ያለው በተረዳውና ባነበው መሰረት ደግሞ ያስተምር ይላልና ይህ አረጋዊ መንፈሳዊ ማን ነው የሚለው በተወሰነ መንገድ ለሕይወታችን የሚያስተምር ነገር ስላለው እሱን ላንሳ። ይህ አባት አንድ አባ ዮሐንስ የሚባል አበምኔት በሚመራው በሚያስተዳድረው አንዲት ገዳም ይኖራልና የሚታወቅበት ትልቁ ሕይወቱና ዋናው ጉዳይ ትሕትና ነው። መጽሐፍ ይችላል። ጸሐፍ ሲሉት እኔስ ብዕር ቀርጬ ብራና ዳምጬ ቀለም በጥብጬ አቀርባለሁ፣ እናንተ ጻፉ ይላል። ደግሞ ማንበብ ይችላል። እና እስኪ አንብቡ ሲሉት ግድ የለም እኔ አትሮንስ ላዘጋጅ፣ መጽሐፍ ላቅርብ፣ ጠዋፍ ለያዝ ላብራ፣ እናንተ አንብቡ ይላል። መቀደስ ይችላል። ጥሩ የቅዳሴ መምህር ነው እና ቀድስ ሲሉት ግድ የለም እኔ ማይ ልቅዳ፣ መስዋዕት ላዘጋጅ፣ ጃንጥላ ልዘርጋ፣ እናንተ ቀድሱ። በእንዲህ አይነት ሕይወት ይኖራል። ከዕለታት አንድ ቀን ቀዳሽ ጎደለና እንደኔ ተጠርፎ ይጠለቃል እና ገባ። ጨዋታውን ጨርሶ ወደ ፍሬ ቅዳሴው ሲገባ መስዋዕቱ ሙሴ በደብረ ሲና እንዳየው በአምሳለ ሐመልማል ወነበልባል፣ በደብረ ታቦር እንደተገለጸው በአምሳለ ብርሃን እንዲሁ በአምሳለ በግ በአምሳለ ሕፃን ሲለወጥ ያዋል።
እኛ በቤተ ክርስቲያን ትምህርት ሰባቱ ምስጢራት ብለን ገና ምስጢር ማለት ምን ማለት ነው የሚለውን ስንበይን ምስጢር ማለት በሚታይ አገልግሎት የማይታይ ጸጋ የሚያስገኝ መሆኑ ህብስቱ ወደ ሥጋ መለኮት ወይም ወደ ደመ መለኮት ሲለወጥ የማይታይ በመሆኑ ምስጢር እንለዋለን ብለን እንናገራለን። በተለይ ሁለተኛው ዓረፍተ ነገር ለእኔና ለእናንተ ለወጣንያን እንጂ ለፍጹማን አይደለም። ለፍጹማን ሲለወጥ ይታያል። ህብስቱ ዲያቆኑ ቤተልሔም ያዘጋጀው ህብስት ወደ ሥጋ መለኮትነት ሲለወጥ በተለያየ መንገድ እንደ ቅዱሱ እንደ ሰውየው ብቃትና ቅድስና ይገለጥላቸዋል። ለዚህ ምስጢር የምንለው ለእኛ ለወጣንያን ነው እና እዛ አይነት ቅድስና የደረሰ ስለነበረ በአምሳለ ብርሃን፣ በአምሳለ እሳት፣ በአምሳለ በግ፣ በአምሳለ ሕፃን ሲለወጥ ያለ የጽሞና አገልግሎቱን ጨረሰ፣ አቆረበ። ለራሱ አንድ ጥያቄ ጠየቀ። እዚህ ከሰው ጋር እያለው ምንም ገዳም ቢሆንም ክፉ ነገር ሲሰማ ሲነገር ይሰማል። እንዲህ ከሰው ጋር እያለው እንዲህ አይነት ምስጢር ከተገለጸልኝ ከሰው ከተለየውማ የበለጠ ሊገለጽልኝ ይችላል አለና ሰው ከማይኖርበት እርጥበት ከሌለበት ተክል ዘር ከማይገኝበት አራዊት ከሚኖሩበት ጽኑ በረሃ ሄደና መኖር ጀመረ። አበምኔቱ አባ ዮሐንስ እንደ ወንድም ነው የሚያየው። ቅድስናውን ንጽህናውን ያውቃል። በመስተወሩ በመጥፋቱ ያዝናል። ሲያዝን ይኖራል። ከዕለታት አንድ ቀን አባ ዮሐንስን ሊያስተምረው እግዚአብሔር ስለፈቀደ በበረሃ የሚኖሩ አረጋዊ መንፈሳዊን የሚያውቁ ሰዎቹ ለእግዚአብሔር እንግዳ ብለው ወደ አባ ዮሐንስ ቤት ሄደው እግራቸውን አጠበ፣ ራታቸውን አበላ። ከዚያ በኋላ ሲጨዋወቱ የሚገርማችሁ ነገር አንድ ታላቅ ወንድም ነበረኝ፣ ከጠፋ ብዙ ዘመናት ሆኖታል እና በጣም ሳዝን እኖራለሁ። አትዘን፣ እሱ እንጂ ብርሃን ያለው ከእንዲህ አይነት ብርሃን ያለው። ከዚያ በኋላ መላክ ጀመረ። እባክህና አይ አባቴ አሁንማ ብመጣ የአባ ዮሐንስ ወንድም እሄዳለሁ ዘጋለሁ ብሎ ሄዶ ሳይችል ቀርቶ ተመለሰ ይለዋል። ስለዚህ ለእኔም ብቻ አይደለም ለአንተም ነውር ነው፣ ሀፍረትን ነው። ስለዚህ አልመለስም። እሺ እዛው ባለህበት የሚያገለግልህ ሰራተኛ ልላክልህ፣ ውሃ የሚያመጣልህ፣ ምግብ የሚያበስልልህ፣ የሚያረጋጋህ ልላክልህ። እኔ እንጂ ከሰው ተለይቼ ምግብ በሌለበት ውሃ በሌለበት መኖር ስለፈለኩ ነው። ደግሞ የሚያጽናና የሚያረጋጋ ያልከኝ እኔን ለማረጋጋት በረሃ የምድረ በዳ እጽዋት ምን ይሰራሉ? ይህን የሚያረጋጉኝ እኮ እነሱ ናቸው። ማደሪያ ቤት የሚሰራልህ አልከኝ ምዕራፈ ቅዱሳን ኢየሱስ ክርስቶስ ለእኔ ይሆነኛል። በጣም ይቅርታ። ሰው ቀጥሬ እየሮጡ ስመጣ ነው ተደረኩትና እኛን ቀጥረው የአባ ደግሞ ምን እንደው ሰዓት ያከብሩ እንዳይሆን እና ምዕራፈ ቅዱሳን ኢየሱስ ክርስቶስ ለእኔ ማደሪያ ይሆነኛል። ለዚህ አልፈልግም። እዛው እንዳየ አባ ዮሐንስ ያየውን ራእይ እንዲህ አይነት ራእይ ያለ ይገለጣል። ይሄ ራእይ ማለት እንዲህ ነው ያለ ደግሞ አረጋዊ መንፈሳዊ ባገኛት ክፍት ቦታ ላይ በህዳጓ በራስጌዋ በጀርባ እየጻፈ ግን ራእይ ሁሉ እውነት ላይሆን ይችላልና እዚህ አትመን፣ ይህን በዚህ ላይ አትመስለት፣ በዚህ ላይ ጥገኛ አትሆን ያለ የራሱን ምክር ይልክለታል። እንዲህ እያለ ለእርሱ ብቻ አይደለም ለሌሎቹ መነኮሳት ይልክላቸዋል። ያዩትን ራእይ ይጽፋሉ፣ እነሱ ደግሞ ትርጓሜውን ይልክላቸዋል። ጥያቄያቸውን ይልካሉ፣ እሱ መልስ ይልካል። አባ ዮሐንስ ጉዳዩ ከእግዚአብሔር የሆነ እንደሆነ ተረዳና ከየመነኮሳቱም እየሰበሰበ ይጠርጅ
አረጋዊ የሚልከው ዘተፈነው መልእክት ዘተፈነው ማህበራዊ ያለ በበረሃ ከወደቀ ከአንድ ከማይረባ መነኩሴ የተላከ መልእክት ነው ያለ ይልከታ። አባ ዮሐንስ ደግሞ አኮ መብቶ ይበሉከ አራዊ ሀቅል አላ ይበሉከ አረጋዊ መንፈሳዊ ሽማግሌ መንፈሳዊ አባት ሊሉህ አግባብ ነው እንጂ የማይጠቅም የማይረባ ሊሉህ አይገባም እያለ ያን ርዕስ እየሰጠ አንድ ትራስ ሰጠ እና አሁን ያያችሁት ያነበባችሁት ካላችሁ አረጋዊ መንፈሳዊ የሚባለው መጽሐፍ ላይ ደረሰ። አባቴ ይሄ ለምዕመናን መማሪያ መመከሪያ መገሰጫ ይሆናል ብዬ እንዲህ አድርጌዋለሁ ይልካል። ያክልኝ መጽሐፍ ለዚህ ባርክልኝ እና መጽሐፍ ሲሆን እንዲህ ባታደርገው መልካም ነበረ። ምናልባትም የእግዚአብሔር ፈቃድ ከሆነ እንዳልከለክል በእግዚአብሔር ፈቃድ እንዳልገባ ባይሆን አንድ ቃል ግባልኝ። እኔ በሕይወተ ሥጋ እያለሁ ማንም ሰው እጅ ላይ እንዳይደርስ እኔ ካረፍኩ በኋላ እግዚአብሔር ከጠራኝ በኋላ እግዚአብሔር ፈቃድ ከሆነና ማስተማሪያ ሊሆን አግባብ ከሆነ ያን ጊዜ ምዕመናን እጅ ድረስ። እስከዚያ ድረስ ግን አንተ ብቻ ያዝ። የአረጋዊውን አባት ሕይወትና የዛሬዎችን የመሰል ጸሐፊያ ሕይወት ደግሞ ስናስብ ምናልባት የሰማይና የምድር ያህል የተራራቀ ነው ብለን ብቻ ማናውቀው አይመስላችሁ? ይህ አባት ከሰው ተለየ፣ በረሃ እህል ተክል በሌለበት ነው መኖር ያስፈልጋል ብሎ ይሄደ። ረዳትን ላክል ሲባል አልፈልግም ማለት እዚያ በኋላ ሕይወቱን ሁሉ እግዚአብሔር ጋር አደረገ። በእኛ ቋንቋና በእኛ መረዳት ከሰው ተለይቷል። በእሱ ሕይወትና በእሱ መረዳት ግን ከቅዱሳኑ ጋር ነው ያለው፣ ከመላእክት ጋር ነው ያለው። ይህ አባትን ነው ጻድቃንም መላእክትም በአንድ ዓለም ይኖራሉ ብሎ ይነገራል። የቅዱስ በረከት ከሁላችን ጋር። መቼ ነው ጻድቃንና መላእክት አንድ ላይ የኖሩት? መቼ ነው የሚኖሩት? ይህንን እናንሳ። የመጀመሪያው በጥንተ ፍጥረት አዳም ከመውደቁ በፊት አዳም ዕፀ በለስን በልቶ ወደዚህ ዓለም ከመምጣቱ ወደ ምድረ ፋይል ከመምጣቱ ከገነት ከመባረሩ ከልጅነት ከመራቆቱ በፊት አዳም ከመላእክት ጋር አንድ ጽዋ ማህበር ነበር። አብረው ይበሉ፣ አብረው ይጠጡ፣ አብረው እግዚአብሔርን ያገለግሉ ነበር። በሶስተኛ መቃብያን ምዕራፍ 3 ከቁጥር 10 ጀምረን ስናነብ ምዕራፍ 2 ከቁጥር 10 ጀምረን ወሶባ አንተ ያይቆጥቆ ለተፈጠረ ከነበባለ እሳት በመንፋስ ፈጠረ ጌቴ ከሰባ ዘማሪ ማይሆን መሬት በባህሪ ነፋሳዊ በባህሪ እሳታዊ ፈጥሮ አንተ አላመሰግንም ባልክ ጊዜ እግዚአብሔር እርሱን የሚያመሰግን የሚያገለግል ከአራቱ ባህሪያት ሥጋ ከሦስቱ ባህሪያት ነፍስ ሰው ፈጠረ። በዚህ የመጽሐፍ ቅዱስ ክፍል ምዕራፍ 4 ከቁጥር 7 ጀምረን ስናነብ አንተ በእኔ ልክ ፍጥረት የማይፈጥር መስሎ ተመካ፣ ለምስጋና ፈጥሮ አላመሰግንም ማለት ነገር ግን የተጣለ ሆነ። እሱ እንጂ አዳምን በቅዱሳት እጆቹ አበጃጀው፣ ፈጠረው፣ ከመላእክትም ጋር ያመሰግን ያገለግል ዘንድ እግዚአብሔር አዘጋጀው። የምድራውያኑ ምስጋና ከሰማያውያኑ ምስጋና ጋር ተካከለ ይላል። ለዚህ ተፈጥሯችን እግዚአብሔርን እያመሰገን እያገለገልን ከመላእክቱ ጋር አብረን ልንኖር በመላእክት ዓለም ልንኖር የተፈጠረ ሰዎች በአርአያ ሥላሴ የተፈጠርን በልጅነት የከበርን እግዚአብሔር በቅዱሳት እጆቹ ያበጃጀን ክቡራን ፍጥረታት ነንና ከመላእክት ጋር በአንድ ዓለም እንኖራለን። የኖርንበት ዘመን ያ ነው። አንደኛ ያን ምድረ ፋይድ የምንለውን 5500 ዘመን ያለውን አልፈውና ይሄ ከመላእክት ጋር የምንኖረው ሕይወት መቼ ነው ከተባለ ከክርስቶስ ልደት ጀምሮ ያ ጥንት አዳም ከመላእክት ጋር ያመሰግን የነበረው ምስጋና ከገነት ሲባረር ከልጅነት ሲራቆት እውቀት ሲከፈልበት ይታዘዙት ሲገዙት የነበሩት አራዊት እንስሳት ሁሉ እሱንም የሚያሳድዱ የሚያባረሩ ሲሆኑበት ብዙ
ነገር ተጎሳቁሎ ነው የኖረው። ከመላእክት ተለይቶ ነው የኖረው። በጌታ ልደት፣ በጌታ ስቅለት የታረቁት ሰባቱ መስተጣርራን ከሚባሉት አንዱ ሰውና መላእክት ናቸው። የተለየ ጠብ የላቸውም። ያ ሕይወት ስለተለየ ነው። ደግሞም የንጉሳችን የገዣችን አንድ የንጉሥ ሰራዊት የንጉሱ ጠላት የሆነ ሁሉ የራሱን ጠላት ነውና አዳም የእግዚአብሔር ጠላት ሲሆን የመላእክት ጠላት ነው። ተለያይተዋል። በተለየ መንገድ ያመኑት የጸኑት በቅድስና የተመላለሱት የእምነታቸው ዋጋ የቅድስናቸው ዋጋ የጽናታቸው ዋጋ እንዳይቀርባቸው እሳት ላይ ሲጣሉ ከእሳት አድኗቸዋል። ለአንበሳ ሲጣሉ ከአንበሳ አድኗቸዋል። ባህር ከፍሎ አሻግሯቸዋል። መና ከሰማይ እያወረደ ደመና እየጋረደ ጠግቧቸዋል፣ መግቧቸዋል። ያ የተለየ ሕይወትን ነው። ለሁሉ ይሆን አይደለም። ክርስቶስ በቤተልሔም ሲወለድ ግን ያ እርቅ ተጀመረና ስብሐት ለእግዚአብሔር በሰማያት ወሰላም በምድር ምሕረቱ ለሰብእ ብለው እረኞቹን አብራይት አድርገው አመሰገኑ። ቅዱስ ያሬድ ዮም አሐደ መሬተ ኮኑ መላእክት ወሰብእ ከመ ይሰብሑ ለክርስቶስ በቃለ አሜን። ክርስቶስን ሃይማኖታዊ በሆነች ቃል ያመሰግኑት ዘንድ ዛሬ ሰውና መላእክት አንድ መንጋ ሆኑ ብሎ ተናገረ። አንድ መንጋ ሆኑ። እረኛችን ክርስቶስ እኛ ከመላእክት ጋር አንድ ሆነን ተቆጠርንና አብረን በቤተልሔም አመሰገን። ይህንን የጸጋ መመለስ ይህንን የሀብት መመለስ እንዲህ አይነቱ ሀብት እንደተመለሰልን ሊቁ አትናቴዎስ በሃይማኖተ አበው ምዕራፍ 28 ቁጥር 35 ላይ ወረሰ ወልዶ ይትቀነዮቱ ወይትላቆ ከመ መላእክት ይገዛለት ዘንድ ያገለግለው ዘንድ አዘጋጀው እንደ መላእክት የሚታዘዘው ይላላከው ዘንድ። ለዚህ እንደ መላእክት ልንላላክ ተፈጥረናልና ብንወድቅም ብንኮበልልም እንደ ኮበለሉ ይቅሩ ሳይል በቸርነቱ ሥጋውን ቆርሶ ደሙን አፍስሶ የሕይወት ዋጋ ከፍሎ ጸጋችንን ሀብታችንን ክብራችንን መልሶ ርስታችንን መልሶ አውርሶናልና ዛሬ በእኛ እምቢተኝነት ይቀርብን ካልሆነ በስተቀር የምንኖረው ከመላእክት ጋር በመላእክት ዓለም ነው። እዚህ መኖራችንን እንዳለ እያንዳንዳችን በሥጋ የወለዱን እናት አባቶቻችንን አምነን የተቀበልን እንጂ አውቀን አይደለም የተቀበልን። እናት አባቱን አውቆ የተቀበለ እኔ አውቄ የተቀበሉ የሚለን ምን አንዳንዴ ሕፃን እያለን ይቀልድብን ነበር አለ። አንተ እኮ እዛ ሸጦ ለዛ ሜዳ ላይ ተወድቀህ ከዛ እንኳን ስቼ ያመጣው ይሉናል። እንደዛ ላለመሆኑ ምንም ዋስትና የለም። ምንም ምክንያት ወይም ቤን ያሰርጋችሁ ካለ እኛ በ40 ቀናችን ወንዶቹ ሴቶቹ በ80 ቀን ቤተክርስቲያን ወስደው እናት አባቶቻችን ካህናት መጽሐፍ ክርስትና ደግሞ ጸሎተ ሐቆት አድርሰው በባረኩት ውሃ ሲያጠምቁን ብርሃን ለብሰን ብርሃን ተጎናጽፈን እንወልዳለን። እግዚአብሔር ልጆቹን እንዲሁ ያለ እረኛ አይተዋቸውምና በዛች በ40 በ80 ቀናችን የቀን አንድ ጠባቂ መላክ የሌሊት አንድ ጠባቂ መላክ ያስፈልጋል። መላእክቱ እኛን እየጠበቁ እኛ እግዚአብሔርን እያገለገልን ከመላእክት ጋር አብረን እንኖራለን። እዚህ መኖራችን አለ። ሕይወተ መላእክትን ገንዘብ አድርገው የኖሩ ቅዱሳን ስላሉ በዚህ ዓለም ይኖራሉ፣ ይበላሉ፣ ይጠጣሉ፣ ያገባሉ፣ ይጋባሉ። ሕይወታቸው ግን ሕይወተ መላእክት ነው። በዚህ በቆዳ ስፋት በካሬ የተወሰነ ዓለም የላቸው መላእክቱ ከእግዚአብሔር አንጻር ነው ውስንነት ያለባቸው እንጂ ከእኛ አንጻር ምለዋን ናቸው፣ ፈጣኖች ናቸው። እዚህ የተገደበ ዓለም አይደለም ያላቸው። ይሄ የምንታኮስበት እንደኛ እንደምንታኮስበት ዓለም አይደለም። በቅድስና ጸንተው በቅድስና ተጎናጽፈው ይኖራሉ። በዚህ ዓለም እያሉ በ40 በ80 ቀን ያገኙትን ልጅነት ጠብቀው በሃይማኖት ጸንተው በጎ ስራ እየሰሩ እግዚአብሔርን ሲያመሰግኑ የኖሩት እና አቡነ ተክለ ሃይማኖት በአጸደ ሥጋ እያሉ ጽርሐ አርያም ተነጥቀው ከመላእክት ጋር አብረው መንበረ ቅዱሳን ተቀምጠዋል። እነ ቅዱስ ጳውሎስ ከ3ኛው ሰማይ ተነጥቀዋል። እነ ቅዱስ ዮሐንስ አፈወርቅ መልአኩን ገዝተው 10 ዓመት አቁመዋል። ከመላእክት ጋር ነው። ለዚህ ነው መልአኩ ቅዱስ ሚካኤል
ዮሐንስ ወንጌላዊን ሊሰግድ ሲል ተው አታድርገው፣ እኔ ከአንተ ጋር ከወንድሞች ጋር አንድ ነን ያለ ንጽሕናቸውን ቅድስናውን ሲገልጽ እንጂ አትስገድ፣ ለመላእክት አትስገድ እያለ አንተ መላእክት ላይ ደርሰሃል በቅድስና በንጽሕና ከእነሱ ጋር አንድ ሕይወት ነው ያለ እያለ እዚህ ልጅነታችንን አጽንተን የምንኖር ከሆነ ዛሬ በመላእክት ዓለም ከመላእክት ጋር እንኖራለን። ይህ ፍጹም የሚሆነው መቼ ነው ከተባለ ደግሞ ከትንሣኤ በኋላ ሊቁ ቢነግረን ይሄን ነው። ያቺ ዕለት ወይም ከዛ ዕለት በኋላ የሚገኘው አዲስ ልደት ይባላል። ይህንን ልደት መንፈሳዊ ይህን አዲስ ልደት ሥጋውያን ብቻ አይደለም የሚፈልጉት የሚሹት፣ ወይም ለዚህ ልደት ሥጋውያን ብቻ የሚጠሩ አይደሉም። መንፈሳውያን መላእክትም ይጠራሉ፣ ይፈልጉታል፣ ይሹታል፣ ይፈልጉታል። በክብር ላይ ክብር እየተጨመረላቸው ይኖራሉና እሉሂ ወእሉትሂ ባህሩ ባሪ ዋሉ ፍልጠት ማይከል ነው ማይከል ይሆኑ በእኛና በእነሱ መካከል ልዩነት የለም። በወጣኒነት በማይከላዊነት በፍጹምነት የምናገኘው ክብር እንጂ እነሱ ረፍታቸው ምስጋናቸው ረፍታቸው ሆኖላቸው ይኖራሉ። እኛም ከትንሣኤ ጉባኤ በኋላ በቅዱስ ወንጌል እንደተጻፈልን ከዚህ በኋላ አያገቡም አይጋቡም እንደ ሰማያውያን መላእክት ይኖራሉ እንጂ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደነገረን ሕይወተ መላእክትን ገንዘብ አድርገን የምንኖርበት ሕይወት አለን፣ የምንኖርበት ዓለም አለን። ያንን ሕይወት ገንዘብ ለማድረግ ዛሬ የእነሱን ሕይወት መኖር ያስፈልጋል። ሊቁ አትናቴዎስ ወንጉን አምሳለ ቅዳሴ ለይሴብሑ ወለእግዚአብሔር አምሳለ መላእክት እግዚአብሔርን ያለማቋረጥ እንደሚያመሰግኑት መላእክትን እንምሰል፣ እንደነሱ እንሁን። ባህሪያችን ተፈጥሯዊ ማንነታችን ይለወጥ ማለት አለ። ግን የሆኑ አሉ በትዳር ኖረው መላእክትን መስለው ሕይወተ መላእክትን ገንዘብ አድርገው ይኖሩ አሉ። ከትዳር ሕይወት ኖረው ሕይወተ መላእክትን ገንዘብ አድርገው ይኖሩ አሉ። ያልማይቻል ነገር በአዲስ ኪዳን አልታዘዝም። የእኛ እምቢተኝነት ያስቀርብናል። እንደማንችል እንሆናለን እንጂ የማይቻል ሕይወት የማይቻል ተግባር አልታዘዝም በአዲስ ኪዳን። በብሉይ ኪዳን ብዙ ማይቻሉ ነገሮች ነበሩ፣ ጊዜ የሚጠብቁ ጊዜ የሚፈታቸው። የጽድቅ ስራ ሰርቶ የጽድቅ ዋጋን አለማግኘት ነበር፣ ገነት መግባት አለመቻል ነበር። አሁን ግን ሃይማኖታችን በጎ ስራችን ይሄ ነው። ይሄ ደግሞ በእኛ መሀልችን ያለው ለዚህ ያንን ዓለም ለመውረስ ያንን ዓለም ሕይወት ገንዘብ ለማድረግ የሃይማኖት መጽናት ያስፈልጋል። ያለ ሃይማኖት እግዚአብሔር ማስደሰት ስለማይችል ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11:3 ላይ ወዘእንበለ ተአምኖ ሰይድ ካሊያስ ነው ለእግዚአብሔር ያለ እምነት እግዚአብሔር ማስደሰት አይቻልም። ለዚህ በሃይማኖት መጽናት ያስፈልጋል። በስም ክርስቲያን መባል አይደለም፣ በሃይማኖት የምር ክርስቲያን ነው። በተግባር መገለጥ በነጠላ መምሰል አይደለም። እውነት ነው። ዛሬ ይህም በቀረበት ወቅት ይህም ብርቅ ነው፣ ይህም ተስፋ ነው፣ ይህም ካልጠፋብን መልካም ነገር ነው። ነገር ግን በዚህ ብቻ መገለጥ አይደለም። የእውነት መስሎ የእውነት መጸለይ፣ የእውነት መስገድ፣ ለተራበ ለተጠማ ማጠጣት። ብዙ ጊዜ አይታወቀንም፣ አይገለጥልንም። የምንከብርበት ነገር እያለፍነው እንመጣለን። የምንድንበት ነገር አልፈነው እንመጣለን። አልገለጥልህ ይለንና እቤታችን ብዙ የጽድቅ ስራ አለ፣ ወደ ቤታችን ብዙ የጽድቅ ስራ አለ። ስራ ቦታ ብዙ የጽድቅ ስራ አለ። ተማሪዎች ካላችሁ በትምህርት ቤት ብዙ የጽድቅ ስራ አለ። ትምህርት ከብሏቸው ራሳቸውን የሚያጠፉ ታደጓቸው። ምስኪናት ነው ምስኪናት አለ። ቅዱስ ዮሐንስ አፈወርቅ ይጠይቃል። መድኃኒዓለም ልታፈሩ ትፈልጋላችሁ? ፈልጋላችሁ ነው እንዴት
እኛምን ከብስም እናከፈልለን እንጂ ይህን ማገለል ከብዙ ቦታ መጣ ነበር። በእንዲህ አይነት ዛሬ ያንገቡት ብዙ ማህበራዊ ጉዳይ ነበረ፣ ብዙ ነገር ነበረ። ይህ ሁሉ ትተን የመጣ እውነት መቀጠል አለበት መሆንም አለበት እና ይጠይቅና ምናምን አልባባሉ እሱ እንዲሆኑ የሚፈልገው እናም ደግሞ የሚከብሩበት መንገድ እነሱ ግን እየተራመዱት ይሄዳሉ። እንደ ዘመናችን ህንፃ በህንፃ ነው እነሱ ስራ ጉዳያቸው። ከቤት አይነት ለቤተ መቅደሱ አስገባ ነው ጉዳያቸው። የወርቅ ዋንጫ የወርቅ ጽዋ ማስገባት ነው ጉዳያቸው። ይሄ መልካም ነው። እኛ ስለ ክብረ ሥጋው ደግሞ የፈለገ ወርቅ ብናነጥፍ ያን የሚመጥን ጉዳይ ማድረግ አንችልም። ነገር ግን ቤተክርስቲያን አንዲት ከሚያስበላት አንዱ በወርቅ በጭቃም በጨረቃም የሚሰራ ሥጋ መለኮት ነው። ወርቁ አይደለም የሚያከብረው ንጽሕናችን፣ ቅድስናችን፣ ትሕትናችን፣ ቅንነታችን ነው የሚያከብረው እንጂ በወርቅ ቤተ መቅደስ ስለተቀደሰ አይደለም። እና ልታከብሩት ከፈለጋችሁ መንገድ ላይ የወደቀውን ድሃ አትለፉት። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለ ማን ነው? መድኃኒዓለም ኢየሱስ ክርስቶስ። ከታናናሹ ለአንዱ ያደረጋችሁት ለእኔ ያደረጋችሁት ያለ ማን ነው? መድኃኒዓለም ኢየሱስ ክርስቶስ። ስለዚህ መድኃኒዓለምን መንገድ ላይ ወድቆ በምታገኙት ድሃን የምታገኙት የምታከብሩት ያ ሰው ሥጋ መለኮት የተቆረሰለት ደም መለኮት የፈሰሰለት የሕይወት ዋጋ የተከፈለለት ነው። ለዚህ የከበረ ዋጋ የተከፈለለት ነው። ሊቁ ቅዱስ ያሬድ እንዳለን አኮ በወርቅ ኃላፊ ዘተሳይቀነ በደሙ እኮ ቤዘወነ ወለደነ በጥምቀቱ ለቅድስት ቤተ ክርስቲያን። በብር በወርቅ የገዛን አይደለም በከበረ ደሙ ዋጀን እንጂ። ለቤተ ክርስቲያን ቀዳሽ አስቀዳሽ አስወዳሽ እንሆን ዘንድ ለቤተ ክርስቲያን አገልጋይ እንሆናት ዘንድ በከበረ ደሙ ፈሳሽነት ዋጀን እንጂ በብርና በወርቅ የገዛን አይደለም። ዋጋችን ወርቅ አይደለም፣ ዋጋችን ብር አይደለም፣ ዋጋችን ቁስ አይደለም። ደሙ መለኮት ነው፣ ሥጋ መለኮት ነው። የሕይወት ዋጋ የተከፈለልን ለእኔ የሕይወት ዋጋ እንደተከፈለልኝ ሁሉ መንገድ ላይ ለወደቀው የኔ ቢጤም የሕይወት ዋጋ ተከፍሎለታል። ስለዚህ መድኃኒዓለምን የምናከብረው በጣም እኩል ነው። ያንን ከመላእክት ጋር የምንኖርበትን ሕይወት ለመኖር ያንን ዓለም ለመውረስ በመፈክር አይወረስም፣ በጉልበት አይወረስም። ብሩን እንዲህ አይነት ስራ ካልሰራንበት በቀር ይህን ያህል ሀብት ያለው ይህን ያህል ፎቅ ያለው ተብለን አይደለም ለመንግሥተ ሰማያት መብታችን። ስለዚህ ሊቁ ይህንን ተረድቶ ነው ጻድቃንም መላእክትም በአንድ ዓለም ይኖራሉ ያለ። በዚህ ሕይወት ገንዘባቸውን የሰሩበት ለተራበ ያበሉ፣ ለተጠማ ያጠጡ፣ ለታረዘ ያለበሱ፣ ሕገ ወንጌልን የፈጸሙት በገንዘባቸው ከብረዋል። በመጽሐፍ ቅዱስ በትርጓሜ ብዙ ታሪካቸው የተጻፈልን ብዙ ሰዎች አሉ፣ ብዙ ሰዎች አሉ። እኛ ምን ከልበታለን? መልካም ነገር ከሰራንበት ቤተ መቅደስን የሚሰሩ ሰዎች እንዳሉ ሁሉ ቤተ መቅደስን የሚያፈርሱ ሰዎች አሉ። ሀብታቸው ንብረታቸው ተዘርፎ ሰውን ከወደቀበት የሚያነሱ እንዳሉ ሁሉ ሰውን ደግሞ ወደ ዓለም የሚሉ አሉ። እዚህ ሀብታችን ልንከብርበት ነው፣ ዓይናችን ልንከብርበት ነው፣ እጃችን ልንጸድቅበት ነው፣ እግራችን ልንጸድቅበት ነው የተሰጠን። የግድ ብዙ ብር አይደለም ከኛ የሚጠብቀው እግዚአብሔር። የሚጠብቀን መልአክ በ40 ቀናችን የተሾመልን ጠባቂ መልአካችን ዕለት ዕለት የዕለት ስራችንን ይዞ ሄድና ምንድን ነው የሚለው? አምላኬ ፈጣሪ ጠብቅ ብሎ የተሰጠኝ ሰው መልካም ነገር ስትሰራ ከሆነ ዋለው እጁ ከምጽዋት አንደበቱ ከጸሎት እግሩ ከቁመት ሳይለይ ነው ያለው። ስለዚህ እድሜውን ጨምርልን፣ ሀብት ንብረቱን ባርክልን፣ ጤንነቱን አድልልን እያለ የእኛን መልካም ነገር ከዚህ በተቃራኒ ከሆነ ደግሞ አምላኬ ሆይ ጠብቅ ያልከኝ እጁ ከስርቆት
አንደበቱ ከሐሜት መላ ሰውነቱ ከኃጢአት ከክፋት ሳይለይ ነው። ለዚህ እሱን ቦታ ሰጠውና እባክህን ይህን ሰው ጠብቅ ከምትለኝ በምድረ በዳ የሚኖሩ እንስሳት አራዊት እንድታስጠብቀኝ ይሻለኛል ብሎ ሞታችን ይለምናል። ሞታችንን የሚያስለምን ስራ ከመስራት አምላካችን ይጠብቀን። በጎ ስራ ስንሰራ ዋና እንደሆነ መላእክቱ ከእኛ ጋር ናቸው። ያን መልካም ስራ ይዘው ሄደው ለእግዚአብሔር ያደርሳሉ፣ ያቀርባሉ። እኛም ከእነሱ ጋር ህይወታችንን እንቀጥላለን። በአርባ ቀናችን የተጀመረው ከመላእክት ጋር ያለ ህይወት ይቀጥላል። ከተንሣኤ ዘጉባኤ በኋላ ፍጹም ሆኑ ከእስከ ለማይባል ጊዜ መጨናነቅ የሌለበት፣ ግፍ የሌለበት፣ ጠብ የሌለበት፣ ጥፋት የሌለበት፣ ኃጢአት የሌለበት ዘላለማዊ ህይወት፣ ዘላለማዊ ደስታ ተብናስፈል ይህን ህይወት እንድንኖር በሃይማኖት ጸንተን በጎ ስራ ሰርተን ንስሐ ገብተን ስጋውን ደሙን ተቀብለን መጠራት አይቀርምና በምንጠራበት ጊዜ ነው እናንተ አባቴ ቡሩካን ከሚላቸው ከቅዱሳን ጋር እንዲጨምረን የእግዚአብሔር አባታዊ አምላካዊ ቸርነት የእናታችን የድንግል ማርያም አማላጅነት የቅዱሳን ሁሉ መላእክት ጥበቃ የቅዱሳን ሁሉ ተራዳኢነት አይለየን። ጻድቃንን መላእክትም በአንድ ዓለም ይኖራሉ። ያችን የምንናፍቃትን ዓለም እንድንወርስ አምላካችን ይፍቀድልን። ሰዋት ቅዱሳን አባቶቻችን አምላክ የእኛም አምላክ በባህሪ ቅዱስ እግዚአብሔር አምላካችን ስሙ ለዘላለም ይክበር ይመስገን። ይክበር ይመስገን። መምህራችንን የመምህራን ዋጋ እግዚአብሔር አምላካችን ያድርልን፣ በእድሜ በጤና ይጠብቅልን። እንግዲህ እሳቸው ብለዋል፣ መጥለፋችን በብዙ እንድናፍር አድርጎናል። ምን ነበር? በአንድ ዓለም ይኖራሉ። ኖረዋል አልኖሩም? ታኅሳስ 29 እናገባለን ልደት በዚህ በሉቃስ ወንጌል ምዕራፍ 2 ቁጥር 15 ላይ ምሁር ናሶስ እስከ ቤተልሔም የሚል ኃይለ ቃል አለ። እነዚያ የቤተልሔም እረኞች እርስ በርሳቸው ሲነጋገሩ በዚያ በቤተልሔም አውራጃ የሆነውን ተአምር ለማየት ሲገባበዙ እንሂድ፣ የምንሄደው ደግሞ እስከ ቤተልሔም ድረስ ነው። ምክንያቱም ተአምሩ ያለው ነገሩ ያለው ቤተልሔም ስለሆነ ማለት ነው። ቤተልሔም እንሂድና የሆነውን ነገር እንያል ማየት ብቻ አይደለም፣ የተፈጠረውን ደግሞ ለዓለም መመስከር አለብን። ሲሄዱ ግን በጣም በሚያስገርም ሁኔታ ያገኙት ማንን ነው? አንደኛ ክርስቶስን ነው። ክርስቶስን ከማን ጋር? ከእመቤታችን ጋር አገኙት። ከዚያስ ቅዱስ ገብርኤልና ቅዱስ ሚካኤልም አብረው ነበሩ። ደግሞስ እረኞቹማ ራሳቸው የተጓዙት ናቸው። ሌላ ማንም አልነበረም። እነ ዮሴፍ የሉም፣ እነ ሰሎሜ የሉም። ተመልከቱ። አሁን መምህሩ ያስተማሩት የሉቃስ ወንጌል ምዕራፍ 2 ቁጥር 15 ላይ ያለውን ኃይለ ቃል ነው ማለት ነው። አረቢያ መንፈሳዊ መጽሐፍ ቅዱስ አይደለም ለሚል ሰው ምላሽ መስጠት ይቻላል። ማን ያስተማር? እግዚአብሔር የሚያስተማር። በእውነት ክብር ምስጋና ለስሙ ይሁን። የቀጣይ ወር